በፍርሃት ምክንያት ቤታችሁ ተዘግታችሁ የምትውሉ ውድ ኢትዮጵያውያን አንድ ምክር ልመክራችሁ እፈልጋለሁ። እድሜ ልካችሁ እናንተን ያሰረው የውሸት ማንነት አሁን የምትበጥሱበት ሰዓት ነው። ለምን ራሳችሁን እያጣችሁ ትገኛላችሁ? በህይወት ተስፋ እየቆረጣችሁ ትገኛላችሁ? ልብ ብላችሁ ካስተዋላችሁ አብዛኛው ሰው እያስመሰለው ነው የሚገኘው። አብዛኛው ሰው የውሸት ህይወት እየኖረ ይገኛል። የውሸት ሳቅ እየሳቀ ይገኛል። የማይፈልገው ስራ፣ የማይፈልገው ትምህርት፣ የማይፈልገው አለባበስ፣ የማይፈልገው የአኗኗር ዘይቤ እየኖረ ይገኛል። ብዙዎቻችን በዚህ ታስረን ከምንኖር ግን በቃኝ ብለን መውጣት እንችላለን። በቃኝ ብለን የምንወጣበት ምክንያት ደግሞ እግዚአብሔር ለሰጠን ዓላማ ስንል ነው። የምንፈልገው ህይወት ለመኖር ስንል ነው። ለምን በቤተሰቦቻችን፣ በማህበረሰባችን፣ በጓደኞቻችን ታስረን እንኖራለን? አይጠቅመንም፣ እግዚአብሔር የማይወደውም። ለምን አንድ ህይወት ነው ያለና 1000 ዓመት እንዳለን መኖር ለምን አናቆምም? ነገ እኮ ልንሞት እንችላለን። ታውቃላችሁ አይደለ? 1000 ዓመት የለንም። እውነቴን ነው የምላችሁ። አሁን ሆናችሁ ቤቱ ሊፈርስ ይችላል። አስባችሁ ታውቃላችሁ? እሱን አሁን ሆናችሁ ይህ በረንዳ ሊወድቅ ይችላል። እውነቴን ነው የምላችሁ። ስለዚህ ህይወት ቅጽበት ነች። እወቁት፣ ቅጽበት ነች። ቅጽበት አይደለችም ብላችሁ ስታስቡ ነው ተዘግታችሁ በየቀኑ ሰው ለማስደሰት የምትኖሩት። ሰው በምንም ተአምር በእናንተ አይደሰትም። እንኳን በእናንተ ይቅርና በራሳቸውም ለራሱ መደሰት አልቻሉም። ሰው ሁሌ ወረኛ ነው። ያወራል፣ አያቋርጡም፣ ይለፈልፋሉ፣ አይረዷችሁም። ስለዚህ ባካችሁ አሁኑን ውጡና ህይወታችሁን ቀይሩ። ማሸነፍ ደግሞ ትችላላችሁ። የፈለጋችሁት ማንነት መላበስ ትችላላችሁ። አረማመዳችሁ፣ አነጋገራችሁ፣ ህይወታችሁ፣ ራሳችሁ ማን እንደምትመስሉ ይህ ነገር በእናንተ ነው የሚመረጠው፣ በማንም ሰው አይደለም። ወዳችኋለሁ። ይታባቱ